በአንዲት የፕላኔታችን ጠርዝ ላይ የሚደረግ የብዕር ፊርማ በሌላኛው ጫፍ የጦርነት ነጋሪት እንዲጎሰም የሚያደርግበት የዲፕሎማሲ ፈገግታዎች በቅጽበት ወደ ፖለቲካዊ ንቀትና ቁጣ የሚቀየሩበት እጅግ የተወሳሰበ የጂኦፖለቲካ ዘመን ላይ እንገኛለን። ከሰሞኑን በስዊዘርላንድ ሉሰርን ሐይቅ ዳርቻ የዶናልድ ትራምፕ አስተዳደር ከኢራን ጋር የሞከረው የነዳጅ ማዕቀብ ማላላት ስምምነት የፈጠረው ፖለቲካዊ ርዕደ መሬት ማዕበሉ ዋሽንግተንን እያናወጣት ይገኛል። በመድረኩ ላይ የታየው የኢራን ልዑካን አደባባይ የወጣ የዲፕሎማሲያዊ ንቀት ደግሞ የአሜሪካን ልዕለ ኃያልነትና የተሰሚነት አቅም ጥያቄ ውስጥ የከተተ ታሪካዊ ክስተት ሆኖ አልፏል። ከዚህ የዲፕሎማሲ ሸፍጥ ባሻገር በመካከለኛው ምስራቅ የጦርነት ደመና ይበልጥ አጥልቷል። የትራምፕ አስተዳደር ቀጠናውን ለማረጋጋት የሰላም ካርድ ሲመዝ፣ የቅርብ አጋሯ እስራኤልና ባላንጣዋ ሄዝቦላ ግን ጣታቸውን ቃታው ላይ አድርገው ከጦርነት ውጭ መፍትሄ የለም በሚል እልህ አስጨራሽ ፍጥጫ ውስጥ ገብተዋል። በሌላኛው የዓለም ጫፍ ደግሞ የሰሜን ኮሪያው መሪ ኪም ጆንግ ኡን አዳዲስ የኒኩለር ማበልጸጊያ ማሽኖቻቸውን በማሽከርከርና ወታደራዊ ጡንቻዎቻቸውን በማሳየት የፕላኔታችንን የደህንነት ስጋት ወደ ላቀ የእሳት ቀለበትነት አሸጋግረውታል። ይህ ትንታኔ የትራምፕን አወዛጋቢ የውጭ ጉዳይ ፖሊሲ፣ በቴህራንና ዋሽንግተን መካከል ያለውን የሻከረ ግንኙነት፣ የመካከለኛው ምስራቅን የጦርነት አዘቅት እንዲሁም የፒዮንግያንግን የኒኩለር ሽቅድድም በማስተሳሰር ዛሬ ላይ ዓለማችን በምን አይነት የኃይል ሚዛን ፍለጋ የጥቅም ግጭትና ሊተነበይ በማይችል ፈታኝ የፖለቲካ ምህዋር ውስጥ እንደምትገኝ በጥልቀት ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለማችን አሁን የምትገኝበት የፖለቲካ መልክዓ ምድር እጅግ ውስብስብ፣ ፈጣንና እርስ በርሶ የተቆራኘ ነው። በአንድ የዓለም ጥግ የሚደረግ የዲፕሎማሲ ስምምነት በሌላኛው የዓለም ጫፍ የጦርነት ነጋሪት እንዲጎሰም ምክንያት ሊሆን ይችላል። የዚህ ዘመን ጂኦፖለቲካዊ ትኩሳት ማዕከል የሆነችው ስዊዘርላንድ የአያሌ የፖለቲካ ተውኔቶች መድረክ ሆናለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ተጥለው የነበሩትን የነዳጅ ማዕቀቦችን ለማላላት መወሰኑን ተከትሎ የተቀሰቀሰው ፖለቲካዊ ማዕበል በአሜሪካ ውስጥ ፖለቲካ፣ በመካከለኛው ምስራቅ የጦርነት አውድማና በዓለም አቀፍ የዲፕሎማሲ መድረክ ላይ ያሳረፈው አሻራ ቀላል አይደለም። ይህ በእንዲህ እንዳለ ከዓለም አቀፉ ማህበረሰብ እይታ ርቃ የራሷን የኒኩለር ጡንቻ የምታፈረጥመው ሰሜን ኮሪያ የፕላኔታችንን የደህንነት ስጋት ወደ ላቀ ደረጃ አሸጋግረዋለች። እነዚህ እርስ በርሳቸው የተሳሰሩ ክስተቶች በጥልቀት ስንመለከታቸው አሁን ያለንበት ዘመን የዲፕሎማሲ ሸፍጥ፣ የኃይል ሚዛን ፍለጋና የጥቅም ግጭት በገሃድ የሚታይበት መሆኑን እንረዳለን። በስዊዘርላንድ የተካሄደው ውይይት ዋነኛ ዓላማ በዋሽንግተንና በቴህራን መካከል ጦርነትን ለማስቆም የሚያስችል የመጨረሻ ስምምነት ላይ መድረስ ነበር። በዚህም መሰረት የትራምፕ አስተዳደር ለኢራን የነዳጅ ሽያጭ የ60 ቀናት ጊዜያዊ ፈቃድ መስጠቱ በዓለም አቀፉ መድረክ ትልቅ የመነጋገሪያ አጀንዳ ሆኗል። ይህ እርምጃ በዋናነት ኢራን በሆርሙዝ ሰርጥ ነፃና ክፍት የሆነ የባህር ላይ ትራንዚት እንዲኖር ለማድረግ ቃል በመግባቷ እንዲሁም የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች ወደ ሀገሪቱ ገብተው ምርመራ እንዲያደርጉ በመፍቀዷ የተወሰደ መሆኑ ተገልጿል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ይህንን እርምጃ ሲያብራሩ ዓለምን ይበልጥ ደህንነቷ የተጠበቀና የበለጸገች ለማድረግ የተወሰደ ቆራጥ ውሳኔ ነው በማለት ይሞግታሉ። በእሳቸው እምነት የስምምነት በመካከለኛው ምስራቅ ሊከሰት የሚችለውን ሰፋ ያለ ጦርነት ለማስቀረትና ሄዝቦላ ከእስራኤል ጋር የሚያደርገውን ግጭት ለማብረድ የሚያስችል የግጭት ማርገቢያ ለመፍጠር ወሳኝ መሰረት የጣለ ነው። ይሁን እንጂ ይህ የትራምፕ አስተዳደር ውሳኔ በአሜሪካ ውስጥ ፖለቲካ ውስጥ ከባድ የሆነ አውሎ ነፋስን አስነስቷል። የዲሞክራት ፓርቲ አባላት ውሳኔውን አጥብቀው በማውገዝ ላይ ይገኛሉ። በሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ውስጥ ያሉ ዲሞክራቶች አስተዳደሩ የወሰደው እርምጃ ከራሱ የፖለቲካ ትርክት ጋር የሚቃረንና አስከፊ ውጤት የሚያስከትል መሆኑን አበክረው ይገልጻሉ። የትራምፕ ባለስልጣናት ከዚህ ቀደም ማንኛውም የኢራን ማዕቀብ መነሳት ያለበት ሀገሪቱ የኒኩለር ፕሮግራሟንና ለሽብርተኞቹ የምታደርገውን ድጋፍ ስታቆም ብቻ ነው እያሉ ሲሞግቱ እንደነበር በማስታወስ አሁን የተደረገው ስምምነት ግን ኢራን ምንም አይነት ቁልፍ ማረጋገጫ ሳትሰጥ በቢሊዮን የሚቆጠር ዶላር እንድታገኝ በር የከፈተ ስጦታ ነው ብለው ይተቹታል። የቀድሞው የኦባማ አስተዳደር የብሔራዊ ደህንነት አማካሪና የጆ ባይደን የፖሊሲ አማካሪ የነበሩት ሱዛን ራይስ ስምምነቱን አሳፋሪና አስደንጋጭ እጅ መስጠት ሲሉ ገልጸውታል። የሚገርመው ነገር ይህ ተቃውሞ ከዲሞክራቶች ብቻ የመጣ አለመሆኑ ነው። የትራምፕ የራሳቸው የፓርቲ አባላት ሳይቀሩ በጉዳዩ ላይ ቅር ተሰኝተዋል። ሪፐብሊካን ሴናተር ጆን ኮርኒን ኢራን በአሜሪካ የተጣለባትን የኢኮኖሚ ጫና ተቋቁማ ማለፏን በመጥቀስ ዋሽንግተን የተከተለችው የኢኮኖሚ ማዕቀብ ፖሊሲ እንደ ኢራን ባሉ አገዛዞች ላይ እንደማይሰራ የሚያሳይ መራራ እውነት መሆኑን ገልጸዋል። ከዚህም በላይ ዶናልድ ትራምፕ ራሳቸው የቀድሞ ፕሬዚዳንት ባራክ ኦባማ ከኢራን ጋር ያደረጉትን የኒኩለር ስምምነትና የታገዱ የኢራን ሀብቶችን የመልቀቅ ውሳኔ ለአሜሪካ ምንም ያላስገኘና አደገኛ አገዛዝን ያጠናከረ በማለት በከፍተኛ ደረጃ ሲተቹ
የነበረ መሆኑን ታሪክ ይመዘግባል። በወቅቱ ማርኮ ሩቢዮና አሁን ምክትል ፕሬዚዳንት የሆኑት ጄዲ ቫንስ ሳይቀሩ የታገዱ የኢራን ገንዘቦች መለቀቅ እንደሌለባቸው የሚከራከር ረቂቅ ሕግን አቅርበውም ነበር። አሁን ግን እነዚህ መሪዎች ተመልሰው ያንኑ እርምጃ መውሰዳቸው በብዙዎች ዘንድ የፖለቲካ ግብዝነት ተደርጎ ተወስዷል። ከዚህ አሜሪካ ሰራሽ የፖለቲካ ሽኩቻ ባሻገር በስዊዘርላንድ በተካሄደው የሰላም ጉባኤ ላይ የታየው የዲፕሎማሲ ውጥረት ሌላኛው አነጋጋሪ ጉዳይ ነበር። በካሜራ እይታዎች ውስጥ እንደተስተዋለው የኢራን የውጭ ጉዳይ ሚኒስትር አባስ አራቺና የፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ ከአሜሪካ ምክትል ፕሬዚዳንት ጄዲ ቫንስና ልኡካኖቻቸው ጋር በተመሳሳይ ክፍል ውስጥ ቢገኙም ምንም አይነት ሰላምታን አልተለዋወጡም። እንዲያውም የኢራን ባለስልጣናት አሜሪካውያኑን ችላ በማለት ፊታቸውን አዙረው ሲያልፉም ታይተዋል። ይህ ድርጊት ተራ አጋጣሚ አልነበረም። በህንድ የሚገኘው የኢራን ቆንስላ በማህበራዊ ትስስር ገጹ እስከዚህ ድረስ የመጣ ነው ከአሜሪካ የጦር ወንጀለኞች ጋር ፎቶ ለመነሳት አይደለም በማለት የጻፈው መልእክት የጥላቻውን ጥልቀት ያሳያል። ምንም እንኳን የኳታር ጠቅላይ ሚኒስትርና የፓኪስታን ጠቅላይ ሚኒስትር ሸባዝ ሻሪፍ ሁኔታውን ለማለስለስና የጋራ ፎቶግራፍ እንዲነሱ ጥረት ቢያደርጉም የኢራን ልኡካን ቡድን የፎቶግራፍ ጥሪውን ውድቅ በማድረግ ከስፍራው ለቆ ወጥቷል። ይህ ክስተት ቴህራን ከዋሽንግተን ጋር ድርድር ብታደርግም አቋሟን በቀላሉ እንደማታላላና በዓለም አቀፍ መድረክ ላይ ያላትን የዲፕሎማሲ ኩራት እንደምትጠብቅ ያሳየበት አጋጣሚ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ከጉባኤው በኋላ በሰጡት መግለጫ ድርድሩ አስቸጋሪ እንደነበርና የሊባኖስ ብሔራዊ ሉዓላዊነትና የግዛት አንድነትን ያላከበረ ማንኛውም ስምምነት ተቀባይነት እንደሌለው አጽንኦት ሰጥተዋል። በእርሳቸው አገላለጽ ድርድር የትግል አንዱ አካል ነው እንጂ እጅ መስጠት አይደለም። ይህ የኢራን አቋም በቀጥታ የሚያያዘው በመካከለኛው ምስራቅ በተለይም በሊባኖስ ውስጥ እየተካሄደ ካለው እልህ አስጨራሽ ጦርነት ጋር ነው። በአሁኑ ሰዓት የእስራኤልና የሂዝቦላ ግጭት የዓለም ስጋት ሆኗል። ጄዲ ቫንስ አሜሪካ በእስራኤልና በሊባኖስ መካከል ጦርነት እንዳይስፋፋ የያዘችውን እቅድ ሲያብራሩ እስራኤል በሊባኖስ ውስጥ ምንም አይነት የግዛት ማስፋፋት ፍላጎት የላትም በማለት ዓለምን ለማረጋጋት ሞክረዋል። ነገር ግን በእስራኤል በኩል የሚሰማው ድምፅ ከዚህ ፍጹም ተቃራኒ ነው። የእስራኤል የገንዘብ ሚኒስትር ቢዛሌል ስሞትሪች እስራኤል በደቡባዊ ሊባኖስ ውስጥ ቋሚ የጦር ሰፈሮችን እንደምትገነባና ለዓመታት የሚዘልቅ ወታደራዊ ይዞታ እንደሚኖራት በይፋ አውጀዋል። ይህ ብቻ አይደለም። አክራሪው የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤንጊቨር የሰላም ድርድር ውድቅ በማድረግ ምንም አይነት ስምምነት አያስፈልግም፣ ሊባኖስና ኢራንን ያለማቋረጥ መደብደብ አለብን፣ ደብድቧቸው፣ ደጋግማችሁ ደብድቧቸው በማለት የጦርነት ነጋሪትን ጎስመዋል። እነዚህ እጅግ ተቃራኒ የሆኑ የአሜሪካና የእስራኤል መግለጫዎች የትራምፕ አስተዳደር በቅርብ አጋሩ በእስራኤል ላይ ያለውን የተሰሚነት አቅም ጥያቄ ውስጥ የሚከት ነው። እስራኤል የትራምፕንና የኢራንን አዲስ መግባባት እንደ ትልቅ ስጋት ነው የምትመለከተው። ለእስራኤል መሪዎች የኢራን የነዳጅ ማዕቀብ መነሳት ማለት ቴህራን ተጨማሪ ቢሊዮን ዶላሮችን አግኝታ እንደ ሂዝቦላ ላሉ አጋሮቿ የጦር መሳሪያ አቅርቦቷን ታጠናክራለች ማለት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቢሆኑ የትራምፕን ጫና ወደ ጎን በመተው በሊባኖስ በጋዛና በሶሪያ የደህንነት ቀጠናዎችን አቋቁመናል፣ ይህንንም ህዝባችንን ለመጠበቅ ስንል አስፈላጊ እስከሆነ ድረስ አጠናክረን እንቀጥላለን በማለት አቋማቸውን አንጸባርቀዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚገኙ ወታደሮቹን ቁጥር እየቀነሰ መሆኑ ቢነገርም የሽብር መሰረተ ልማቶችን የማውደም ተግባሩን አጠናክሮ እንደሚቀጥል አስታውቋል። ይህ የእስራኤል ግትር አቋም የትራምፕን የሰላም እቅድ ከባድ ፈተና ውስጥ ከቶታል። በሌላ በኩል የሂዝቦላ ዋና ጸሐፊ ሼክ ናኢም ቃሲም ድርጅታቸው ለእስራኤል ምንም አይነት እጅ እንደማይሰጥና የእስራኤል ጦር ከደቡብ ሊባኖስ ሙሉ በሙሉ እስካልወጣ ድረስ የተኩስ አቁም እንደማይኖር በግልጽ አሳውቀዋል። ለእስራኤል የድርጊት ነጻነት የሚሰጥ ምንም አይነት ስምምነት አንቀበልም፣ መፍትሄው የጋራ ደህንነትን መጠበቅና የእስራኤል ጦር ከሊታኒ ወንዝ በስተደቡብ ካሉ የሊባኖስ ግዛቶች ለቆ መውጣት ብቻ ነው በማለት የቀይ መስመርን አስምረዋል። ኢራንም በበኩሏ የሊባኖስ ጉዳይ መቋጫ ሳያገኝና ጦርነቱ በይፋ ሳይቆም ሌሎች ተያያዥ የሰላም ድርድሮችን እንደማታደርግ አሳውቃለች። በዚህ ውስብስብ ቀውስ ውስጥ የሶሪያው ፕሬዝዳንት አህመድ አልሻራ የተጫወቱት ሚናም ከፍተኛ ትኩረትን ስቧል። ዶናልድ ትራምፕ ሶሪያ በሂዝቦላ ላይ ጦርነት እንድትከፍትና የተወሰነ ሚና እንድትጫወት ፍላጎት እንደነበራቸው ይነገራል። ነገር ግን ፕሬዝዳንት ሻራ ይህንን የትራምፕን ሀሳብ በአደባባይ ውድቅ አድርገውታል። የሶሪያ ፍላጎት ከሊባኖስ ጋር ያላትን የኢኮኖሚ ትስስር ማጠናከርና የሊባኖስን መንግስት ተቋማት መደገፍ እንጂ አዲስ የጦር ግንባር መክፈት አለመሆኑን ገልጸዋል። የሊባኖስ መፍትሄ በጦርነትና ከተሞችን በቦምብ በማጋየት አይመጣም ያሉት አልሻራ አሜሪካም ሆነች እስራኤል ለቀጠናው ችግር ባህላዊና ጊዜ ያለፈባቸው ወታደራዊ መፍትሄዎችን ከማምጣት ይልቅ ፈጠራ የታከለባቸው የሰላም አማራጮችን መከተል እንዳለባቸው መክሯል። የሶሪያ ይህን መካከለኛና ገለልተኛ መንገድ መምረጥ የመካከለኛው ምስራቅን የጦርነት ካርታ የባሰ እንዳይሰፋ አድርጎታል ማለትም ይቻላል። ትራምፕ በእስራኤልና በሊባኖስ መካከል ባለው ጦርነት ዙሪያ ያላቸው አቋም አሻሚ ነው። በአንድ በኩል ከኔታንያሁ ጋር ባላቸው ቅርበት ሲመኩ፣ በሌላ በኩል ደግሞ እስራኤል ሂዝቦላን በአጭር ጊዜ ውስጥ ማጥፋት ባለመቻሏና ጦርነቱ በመጓተቱ ብስጭት እንደገባቸው ተናግረዋል። እስራኤል ህንፃዎችን ከማፍረስ ውጭ ሂዝቦላን ማጥፋት አልቻለችም። ይህንን ጉዳይ ለሶሪያ ልተወው አስቤ ነበር በማለት የሰጡት አስተያየት የፖለቲካው ዲስኩር ምን ያህል የተወሳሰበ እንደሆነ ያሳየናል። ትራምፕ በኢራን ላይ የነበራቸው ፖሊሲም እንዲሁ ከከፍተኛ ጫና ወደ የነዳጅ ፈቃድ ስምምነት መሸጋገሩ የአሜሪካን የውጭ ጉዳይ ፖሊሲ ሊተነበይ የማይችል አድርጎታል። ዓለም በመካከለኛው ምስራቅና በስዊዘርላንድ ድርድሮች ላይ ትኩረቷን ባደረገችበት በዚህ ወቅት በምስራቅ እስያ ሌላ አደገኛ ደመና እያንዣበበ ይገኛል። የሰሜን ኮሪያው መሪ ኪም ጆንግ ኡን ከወትሮ በተለየ መልኩ የሀገራቸውን የኒኩለር መሳሪያዎች አቅም በከፍተኛ ፍጥነት ለማሳደግ መወሰናቸውን አውጀዋል። የሰሜን ኮሪያ ማዕከላዊ የዜና ወኪል እንዳስታወቀው ኪም ጆንግ ኡን አዲስ የተገነባውን እጅግ ዘመናዊ
ዘመናዊ የዩራኒየም ማበልጸጊያ ጣቢያ ጎብኝተዋል። በዚህ ጉብኝታቸው ወቅት ባደረጉት ንግግር ዓለም በአሜሪካ የኔ ሀገር ትቅደም ጽንፈኛ ብሔርተኝነት፣ በጽዮናዊነት፣ በዩክሬን ኒዮናዚዝም እና በጃፓን ወታደራዊነት እየታመሰች መሆኑን በመጥቀስ ሰሜን ኮሪያ የራሷን ደህንነት ለማስጠበቅ የኒኩለር አቅሟን ማሳደግ ግዴታዋ መሆኑን ተናግረዋል። የተለቀቁት ምስሎች እንደሚያሳዩት ኪም ጆንግ ኡን እጅግ ብዙ በሆኑ ዘመናዊ ሴንትሪፊጆች በተሞላ ሰፊ አዳራሽ ውስጥ ሲዘዋወሩ ይታያል። ይህ ምስል ለዓለም አቀፉ ማህበረሰብ በተለይም ለአሜሪካና ደቡብ ኮሪያ ትልቅ የማስጠንቀቂያ መልእክት ነው። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ጉዳዩን አስመልክተው ሲናገሩ ሰሜን ኮሪያ የኒኩለር ጣቢያዎቿን በከፍተኛ ፍጥነት እያስፋፋች መሆኑን በሳተላይት ምስሎች ማረጋገጥ መቻሉንና ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱን ገልጸዋል። የኪም ጆንግ ኡን ወታደራዊ ትዕይንት በኒኩለር ማበልጸጊያ ጣቢያ ጉብኝት ብቻ አላበቃም። መሪው ከልጃቸው ኪም ጆንግ ኤ ጋር በመሆን አዳዲስ የታንክና የጦር መሳሪያ ሙከራዎችን ሲከታተሉም ታይተዋል። ከጭንቅላቱ ብቅ ብላ የምትታይበት የወይራ አረንጓዴ ታንክ ላይ በመቀመጥ በአባቷና በከፍተኛ ጀኔራሎቿ ታጅበው የታዩባት ወጣቷ ኪም ጆንግ ኤ የሰሜን ኮሪያ ቀጣይ ትውልድም ይህንን ወታደራዊነትና የኒኩለር ጉልበት አጠናክሮ እንደሚቀጥል የሚያሳይ ምሳሌያዊ ትዕይንት ነው። ሰሜን ኮሪያ ይህንን የጦር ዝግጅት የምታደርገው አሜሪካና ደቡብ ኮሪያ በቅርብ ያደረጉትን የጋራ ወታደራዊ ልምምድ ተከትሎ እንደሆነ ገልጻለች። እንደ አውሮፓውያን አቆጣጠር በ2019 ኪም ጆንግ ኡን እና ዶናልድ ትራምፕ በቬትናም ካደረጉትና ያለ ስምምነት ከተጠናቀቀው ታሪካዊ ስብሰባ በኋላ በሁለቱ ሀገራት መካከል ያለው ግንኙነት ከድጡ ወደ ማጡ ገብቷል። ፒዮንግያንግ አሜሪካ የምታቀርበውን ማንኛውንም የድርድር ጥሪ ውድቅ ማድረጓን ቀጥላለች። ከዓመታት ጠንካራ ዓለም አቀፍ ማዕቀብና የዲፕሎማሲ ጫና በኋላም ሰሜን ኮሪያ የኒኩለር ፕሮግራሟን ከማቆም ይልቅ በጥፍ ፍጥነት እያሳደገች መምጣቷ የአሜሪካ የውጭ ፖሊሲ በዚህ ቀጠና ላይም ከሽፏል የሚለውን ትችት ያጠናክራል። በዓለም ላይ እጅግ አደገኛ ከሆኑ ጠላቶቻችን ጋር እየተጋፈጠን ያሉት ኪም የጦር መሳሪያዎቻቸውን ብዛት ብቻ ሳይሆን ጥራትም ለማሳደግ ትዕዛዝን አስተላልፈዋል። ይህ ሁኔታ ደቡብ ኮሪያን በእጅጉ ያስደነገጠ ሲሆን የደቡብ ኮሪያ መገናኛ ብዙሃንም ሰሜን ኮሪያ በተለያዩ ምስጢራዊ ቦታዎች በርካታ የዩራኒየም ማበልጸጊያ ጣቢያዎች ሊኖራት እንደሚችል ስጋታቸውን እየገለጹ ነው። በአጠቃላይ እነዚህ ከስዊዘርላንድ እስከ መካከለኛው ምስራቅ ከዋሽንግተን እስከ ፒዮንግያንግ የተዘረጉት ክስተቶች አንድ ትልቅ ሀቅን ያሳያሉ። ዓለማችን እጅግ በተወሳሰበ የጥቅም ትስስርና የኃይል ሽኩቻ ውስጥ ገብታለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የውስጥ የፖለቲካ ተቃውሞና የእስራኤልን ቅሬታ ችላ በማለት ከኢራን ጋር ያደረጉት ጊዜያዊ የነዳጅና የተኩስ አቁም ስምምነት በመካከለኛው ምስራቅ ዘላቂ ሰላም ያመጣል ወይንስ ሄዝቦላህንና ኢራንን በገንዘብ አጠናክሮ ለቀጣይ የከፋ ጦርነት ያዘጋጃል የሚለው ጥያቄ የብዙዎች ስጋት ነው። የእስራኤል መሪዎች ጦርነት አናቆምም፣ ሊባኖስን አንለቅም ሲሉ ሄዝቦላ እስራኤል ሳትወጣ ሰላም የለም እያለ ነው። ሶሪያ ከዚህ የእሳት ቀለበት ራሷን አግልላ ዲፕሎማሲን መምረጧ ብልህነት ቢሆንም በዚያኛው የዓለም ጫፍ ሰሜን ኮሪያ የኒኩለር እሳቷን እያቀጣጠለች መሆኑ ዓለምን በሁለት ቢላዋ እያረደች ያለች ያህል ያረጋታል። የሉሰርን ሐይቅ ጉባኤ ምንም እንኳን ጄዲ ቫንስ እንደ ትልቅ ስኬት ቢገልጹትም በኢራን ባለስልጣናት እይታ ግን አሜሪካኖች የተናቁበትና የዲፕሎማሲ ኩራታቸው የተነካበት መድረክ ሆኖ አልፏል። የትራምፕ አስተዳደር አሜሪካን ቀዳሚ ያደርጋለሁ ብሎ በሚያራምደው ፖሊሲ እንደ ሰሜን ኮሪያና ኢራን ያሉ ሀገራት የራሳቸውን መከላከያ ለማጠናከር ጥሩ ምክንያት አግኝተዋል። የገንዘብ ማዕቀብ ማንሳት፣ የፖለቲካ ማስፈራሪያና የጦር መሳሪያ እሽቅድድም በተንሰራፋበት በዚህ ወቅት ዓለም ከመቼውም ጊዜ በበለጠ በቋፍ ላይ ትገኛለች። የነገይቱ ዓለም እጣ ፋንታ በእነዚህ ውሳኔዎች በስህተት በሚተረጎም ዲፕሎማሲያዊ መልእክቶችና በገሃድ በሚታዩ የጦር መሳሪያ ጡንቻ ማሳየት ሂደቶች ላይ የተመሰረተ ነው። ጊዜ ብቻ የትራምፕን የድርድር ስልት፣ የኔታንያሁን የጦርነት ጥማት፣ የኢራንን ጽናትና የኪም ጆንግ ኡንን የኒኩለር ምኞት ዓለምን ወዴት እንደሚያመራት ጥያቄውን ይመልሳል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ